የኮቪድ 19 የተሰኘው ወረርሽኝ ከጀመረበት ጊዜ አንስቶ አሁን ወደኛ አህጉር እየተንሰራፋበት ያለው ፍጥነት ኢትዮጵያም እያሳየ ያለው እድገት ተጨማሪ ምክክር ተጨማሪ ዝግጅት እና ስራ የሚጠይቅ በመሆኑ ከባለፈው የፌደራል ሚኒስትሪያል ኮሚቴ ውይይትና ተጨማሪ ውሳኔዎች በኋላ አዳዲስ ኮሚቴዎች በሴኩሪቲው ከክልል ዝግጅት አንፃር እና ከጤና ኤክስፐርቶች አንፃር ሰፋፊ ውይይት ስናካሂድ ቆይተናል። ዛሬ የነበረን ከሴኩሪቲ አንፃር ያለን ዝግጅት እና ተጨማሪ እርምጃዎችን በሚመለከት በዝርዝር ውይይት ካካሄድን በኋላ አንደኛው ወረርሽኙ በባህሪው ሲጀምር ኢምፓክቱ ጎልቶ የማይታይ ቀስ እያለ ግን ኤክስፖኔንሻል የሚያድግ በፍጥነት የሚያድግና በርካታ ሰዎች ላይ አደጋ የሚያስከትል መሆኑን በተለይ በጣሊያን ባጋጠመው ሁኔታ መገንዘብ ስለቻል፣ ሁለተኛ በአፍሪካም ውስጥ በየዕለቱ ቁጥሩ እያደገ በአንዳንድ ሀገራት የሞት ሪፖርት እየተደመጠ በመምጣቱ ይህንን ጉዳይ በተሟላ ሁኔታ ተቋቁሞ የሰዎችን የህይወት እልፈት ለመታደግ እንዲቻል ሀገራዊ ዝግጅት ከማህበረሰብ ጋር ያለን የመረጃ ልውውጥ ወሳኝ በመሆኑ በየጊዜው ያለንበት ሁኔታ ከህብረተሰባችን ጋር በመነጋገር ተጨማሪ እርምጃዎች በመውሰድ ከዓለም አቀፍ ተቋማትና ሀገራትም ድጋፎች በመጠየቅ ይሄ ችግር በማህበራዊ ትስስራችን በኢኮኖሚ እና በፖለቲካ የሚያስከትለውን አደጋ ለመቀነስ ጥረት ማድረግ እንዳለብን ዝርዝር ውይይት ተካሂዷል። በዚሁ መሰረት አንደኛው ባለፉት ቀናት ኢትዮጵያ ውስጥ ከተወሰነ በኋላ በቂ ውጤት አልመጣበትም ተብሎ የሚታሰበው ሶሻል ዲስታንሲንግ የሚባለው ወይም ከንክኪ ተራርቆ 1 ሜትር ገደማ ሳይጠጋጉ መንቀሳቀስ፣ ንክኪ ያለመፈጸም፣ የተለያዩ ቁሳቁሶች በመነካበት ወቅት መታጠብ፣ እጃችንን በስርዓት ማድረግ፣ ሳንታጠብ አፋችን፣ ፊታችንን፣ አፍንጫችንን አለመንካት የሚሉ ጉዳዮች ከመታጠብ አንፃር ሰፋፊ ስራዎች የተሰሩ ቢሆንም በተሟላ መንገድ ተራርቆ በሽታው ከአንድ ሰው ወደ ሌላ ሰው እንዳይተላለፍ ከማድረግ አንፃር የተሰሩ ስራዎች የማይናቁ ቢሆንም ሙሉ አይደሉም። አሁንም ተጨማሪ ጥንቃቄ የሚያስፈልጋቸው ኤሪያዎች እንዳሉ ለማየት ሞክረናል። አንደኛው በሃይማኖት ተቋማት አካባቢ የሃይማኖት አባቶች ሰሞኑን መግለጫ እየሰጡ እርምት እንደሚደረግ እያስተማሩ የቆዩ ቢሆንም በእነሱ በኩል ውይይታቸውና ፍላጎታቸው ከፍተኛ መሆኑን የተገነዘበ ቢሆንም በቅዳሜና እሁድ በነበረው የቸርች ፕሮግራም በኦርቶዶክስም በፕሮቴስታንትም የተሟላ የመከላከል እርምጃ እንዳልተወሰደ ለመገንዘብ ችለናል። የሃይማኖት አባቶችና የሃይማኖት ተቋማት ሰዎቻቸውን ማስተማር ብቻ ሳይሆን በእምነት ከሚደረገው የመከላከል በጸሎት ከሚደረገው የመከላከል እርምጃ በተጨማሪ በእውቀት በጥንቃቄ መወሰድ ያለበትን ነገር ማስተማርም በተግባር ማሳየትም የሚጠበቅባቸው እንደሆነ ተግባብተናል። ከዚያ በተጨማሪም በሚያምኗቸው የእምነት ተቋማት ቅዱሳን መጻሕፍት የሚደገፍ ሐሳብ እንደሆነም ተገንዝበናል። በእንዝላልነት አሁን በምናደርገው አይነት ሁኔታ ችግር ካጋጠመና የበርካታ ሰዎች ህይወት ካለፈ በሀገር ደረጃም ኪሳራ በተቋማቱም ተጠያቂነት ሊያስከትል የሚችል ስለሆነ ጠንከር ያለ እርምጃ መውሰድና ማስተካከል አስፈላጊ መሆኑን ተግባብተናል። በዚህ ሁኔታ ውስጥ በሽታው ጥንቃቄ ላደረጉ ለተዘጋጁ ሀገራት በጣም ቀላል፣ ለሚዘናጉ እና ምንም ማያመጣም ለሚሉ ሀገራት ግን ጠዋት ደና መስለው
ከሰዓት በርካታ ወንድሞቻቸውን የሚያሳጣ አደገኛ ባህሪ ስላለው መዘናጋት አያስፈልግም። መፍራት እና አላግባብ መንቀጥቀጥም አያስፈልግም። ጥንቃቄ የተሞላበትን አግባብ ተከትለን እንዴት እንንቀሳቀሳለን በሚለው ጉዳይ በሃይማኖት ተቋማት ከሚሰራው በተጨማሪ መጠጥ ቤቶች፣ ሺሻ ቤቶች፣ ጫት ቤቶች በደረሰን ሪፖርት አሁንም ጠንከር ያለ ስራ እንዳልሰሩ እነዚህ አካባቢ ሰዎች የሚነካኩበት በእጅ ዕቃ የሚቀባበሉበት ለበሽታው የሚደረግ ጥንቃቄ አነስተኛ መሆኑን ለመገንዘብ ችለናል። በእነዚህ አካባቢ ያሉትን እንዝላልነትና ለበሽታ የሚያጋልጡን ጉዳዮች የጸጥታ ተቋማት ከዛሬ ጀምሮ ክትትል እያደረጉ እርምጃ የሚወስዱ ይሆናል። በየትኛውም ቦታ መንግስት የሚሰጠውን አቅጣጫ እየተከተሉ ተግባራዊ ማድረግ ግዴታ ሲሆን ያ ሳይሆን ቀርቶ ለሚያጋጥም አደጋ የሁላችንም በሕግም በሞራልም የሚያስጠይቅ መሆኑን በደንብ መገንዘብ እና የማስተካከያ እርምጃ መውሰድ እንደሚያስፈልግ ተግባብተናል። ከስብሰባዎች ጋር ተያይዞ ሙሉ በሙሉ ስብሰባዎች የትም ቦታ አይደረጉ የሚል መደምደሚያ ላይ ደረስን ባይሆንም የመንግስት ተቋማት ማንኛውንም ስብሰባ ሲያደርጉ ጥንቃቄ የተሞላበት በመካከላቸው ሊጠበቅ የሚገባውን ርቀት ጠብቀው የእጅ ንጽህና ከንክኪም በኋላ የሚደረጉ በጤና ጥበቃ የተሰጡ የመከላከል እርምጃዎች ማዕከል ያደረገ የሥራ እንቅስቃሴ እንጂ እንዝላልነትና የታጨቀ ስብሰባዎች ማካሄድ እንደሌለባቸው በፓርቲ ስም የሚካሄዱ ስብሰባዎችም በዚሁ አግባብ እንዲታዩ ማንኛውም የፓርቲ አባል ሕይወቱን ለአደጋ አሳልፎ በሚሰጥ አግባብ የሚሰራቸው ስራዎች ማስተካከያ መደረግ እንዳለበት ከሁሉም ክልሎች መግባባት ተደርሷል። ተጨማሪ ጥንቃቄና ክትትል የሚያስፈልገው የፐብሊክ ትራንስፖርት ነው። ፐብሊክ ትራንስፖርት በባህሪው ከፍተኛ ቁጥር መቀነስ ያሳየ ቢሆንም አሁንም ጽዳት፣ አቀማመጥና ቁጥርን በሚመለከት ሁሉም ከተሞች፣ ክልሎች አዲስ አበባን ጨምሮ ተጨማሪ ቁጥጥር ማድረግ እንዳለባቸው የትራፊክ ፖሊሶችና በበጎ ፍቃድ የተሰማሩ ወጣት ሰራተኞች ራሳቸውን ደህንነታቸውን ጠብቀው በትራንስፖርት ውስጥ ያለውን ነገር በተቀናጀ መንገድ ንጽህናው የተጠበቀ መታጨቅ የሌለበትና ለበሽታ የማያጋልጥ መሆኑን መገንዘብ እና መቆጣጠር ነው የሚያስፈልግ ውይይት ተደርጓል። ከሎ ኢንፎርስመንት ኤጀንሲስ አንጻር ከመከላከያና ከፖሊስ አንጻር በመጀመሪያ የራሳቸው ሙሉ ዝግጅት ማድረግ እንዳለባቸው ከዚያም በሀገር ደረጃ በሚፈጠሩ ማንኛውም አደጋዎች የተሟላ ግብረ መልስ መስጠት የሚያስችል የስልጠና ዝግጅት፣ የማቴሪያል ዝግጅት ማድረግ እንደሚገባቸው በውይይታችን ያነሳን ሲሆን እነዚህ ተቋማት ራሳቸውን አዘጋጅተውና ተከላክለው ሀገር የመከላከል ተግባራቸውን ለመወጣት የሚያደርጉ ዝግጅትና የሚቀራቸውን ነገር በማየት ተጨማሪ ውይይትና አቅጣጫ ያስቀመጥን መሆኑን ከውጭ የሚገቡ ግለሰቦች በአጠቃላይ ቁጥራቸው በከፍተኛ ደረጃ እየቀነሰ የመጣ ቢሆንም ከ100 እስከ 200 ያልበለጡ ሰዎች ነው አሁን ከውጭ ሀገር ኢትዮጵያ እየገቡ ያሉት። በሺህ የሚቆጠረው ጉዞ በከፍተኛ ደረጃ ቀንሷል። ይሁንና እነዚህም ሰዎች አቅም ያላቸውና ወጪ መሸፈን የሚችሉ በተዘጋጀላቸው ሆቴሎች ለ14 ቀናት ራሳቸውን ማቆየት እንዳለባቸው የተስማማን ሲሆን እነዚህን ሰዎች ለማቆየት ወጪ የሚጠይቅ በመሆኑና ያን ወጪ መሸፈን የማይችሉ ኢትዮጵያውያን ከውጭ ሀገር ሲመጡ መቆየት የሚችሉባቸውን ቦታዎች በአዲስ አበባ በሁሉም ክፍለ ከተማዎች ቀደም ሲል ሃይ ስኩል የነበሩ ቦታዎችን አንዳንድ መኖሪያ ቦታና ካምፖች በማዘጋጀት ሰፊ ዝግጅት የተደረገ መሆኑን ለማወቅ ተችሏል። በክልሎችም በሁሉም ክልሎች ሰፋ ያለ የኳራንቲን ማድረጊያ ቦታ፣ የጤና ሙያተኞች ስልጠና እና ለዚሁ አገልግሎት የሚውል በጀት በመመደብ እንቅስቃሴዎች የተጀመሩ መሆናቸውንና ችግሩ ወደ ክልሎች ሲስፋፋ ለመክታት
የሰው ሕይወት ለመታደግ የሚያስችሉ ስራዎች እንዴት መስራት እንዳለብን ዘርዘር ያለ ውይይት ለማድረግ እና ዝግጅታቸውን ለማየት ተሞክሯል። ከዓለም አጠቃላይ ሁኔታ የበሽታው አደገኝነት በሁሉም እኩል የሚባል ግንዛቤ አይፈጠርም። በተለይ ያደጉ ሀገራት እያስከተለ ያለውን አደጋ እየተገነዘቡ መሆናቸው የጂ20 ሀገራት አፍሪካን ለመርዳት የአፍሪካን የኢኮኖሚክ ችግር ለመታደግ ቁርጠኛ አቋም እንዲወስዱ ከብዙ ሀገር መሪዎችና ታዋቂ ሰዎች ጋር የተጀመረ እንቅስቃሴ አለ። በዚህ እንቅስቃሴ መሰረት የአፍሪካ ኢኮኖሚ በተሟላ መንገድ ማቆም ባይቻልም ይህ ወረርሽኝ የሚያስከትለውን አደጋ ለመታደግ የሚያስችል እንቅስቃሴ እየተደረገ ሲሆን ከዚህም በተጨማሪ ከአጭር ጊዜ አንጻር ተጨማሪ ማቴሪያልስ ቴስት ኪትስ ማስክ እና ሌሎች ማቴሪያሎች የሚገኙበት እና ኢትዮጵያም አፍሪካም በዚህ ወረርሽኝ የሚደርስባቸው ጥቃት ከፍተኛ እንዳይሆን ለማድረግ ሙከራ እየተደረገ ነው። ከአንዳንድ መንግስታት ጋርም እንደዚሁ አፍሪካን በሚመለከት ለመደገፍ ያላቸውን ፍላጎት በመገንዘብ በእኛ በኩል ኢትዮጵያንም የተቀሩት የአፍሪካ ወንድሞቻችንን ማገዝ የሚችሉበት መንገድ በንግግር ላይ ስንሆን ከአንዳንዶቹ ምናልባት በጥቂት ቀናት ውስጥ ምላሽ የሚጠበቅ ይሆናል። የወርልድ ባንክ ይህንን ወረርሽኝ ለመከላከል ኢትዮጵያን ጨምሮ ለመላ አፍሪካ ሀገራት የመደበው ገንዘብ ተወስኗል። ይሁንና በቂ ባለመሆኑ በአፍሪካ ደረጃ የጂ20 ሀገራትና ዩኤን ኤጀንሲስ ከ100 ቢሊዮን ዶላር በላይ በፍጥነት ማገዝ ካልቻሉ ኢኮኖሚውን በከፍተኛ ደረጃ የሚያደቅ ደሃውን ማህበረሰብ የሚጎዳ በመካከላችን የነበረው የዲፕሎማቲክ ግንኙነት እና የወዳጅነት ግንኙነት አደጋ ውስጥ ሊገባ እንደሚችል አፍሪካን በበሽታው ጥቃት እንዳይደርስባት መታደግና ኢኮኖሚዋ ሙሉ በሙሉ ወድቆ ወደ ከፍ አደጋ እንዳትወድቅ የማድረግ ስራ የሚጠበቅባቸው መሆኑን ሰፊ ስራ ተጀምሯል። ውጤቱም መጥፎ አይደለም። በጃክማ ከተደረገው ድጋፍ በኋላ ብዙዎች ያንን መንገድ ለመከተል ጥረት እያደረጉ ነው። ይሄንን አስተባብሮና አስተሳስሮ በአህጉር ደረጃ በሽታው ሊያስከትል የሚችለውን አደጋ በተሟላ መንገድ መቀልበስ አስፈላጊ መሆኑን ለማየት ተችሏል። ሌላው ቢታይ ያልነው ከበሽታው ጋር ተያይዞ አዳዲስ ቋንቋዎች እየተለመዱ ስለሆነ ለምሳሌ አንድ ሰው በኮሮና ቫይረስ ፖዚቲቭ ነው ሲባል ማህበረሰቡ ፖዚቲቭ የሚለውን በአዎንታዊ የማየት ኔጌቲቭ የሚለውን በአሉታ የማየትና ፖዚቲቭ ማለት ችግር የሌለበት ወይም በሽታው ያልታየበት አይነት ግንዛቤ እንዳይኖር የሚዲያ ሰዎች አንድ በሽተኛ ምን አይነት ምልክቶች ይታዩበታል፣ ተመርምሮም ፖዚቲቭ ሲባል ምን ማለት ነው፣ ፖዚቲቭ ከሆነ በኋላ ምን ማድረግ አለበት የሚለውን በደንብ ማህበረሰቡን ማሳወቅ ማስተማር እንዳለባቸው፣ ሶሻል ዲስታንሲንግ ሲባልም በማህበረሰቡ መካከል የሚፈጠር ርቀት አለመግባባት ሳይሆን በሁለት ሰዎች መካከል ለንክኪ የማይመች ርቀት መፍጠር መሆኑንና ይሄ እንደ ባህል እኛ ከለመድነው ከተማርነው ነገር ጋር የሚቃረን በመሆኑ በግልጽ ውይይት ጉዳዩን ማስጨበጥ ማስተማር አስፈላጊ መሆኑን ተወያይተናል። በሀገር ደረጃ እስካሁን ከውጭ ያገኘናቸውን ድጋፍ ጨምሮ የክልል መንግስታት የወሰኑት ለዚህ ወረርሽኝ መከላከል የሚሆን 5 ቢሊዮን ብር በላይ ተመድቦ ስራ እየተሰራ ሲሆን ተጨማሪ ሀብት መመደብና በሽታውን በተሟላ መንገድ ማስቀረት እንዲቻል ውይይቶችና የሀብት ማፈላለግ ስራ እየተሰራ ይገኛል። ኳራንቲን ተብሎ የተለዩ ቦታዎች በአዲስ አበባ በክልል ያሉ ተጨማሪ የንጽህና የአልጋ እና መሰል የቁሳቁስ ማሟላት የሚፈልጉ ስላሉ እነሱም በሚፈልገው ደረጃ መሆናቸውን የማረጋገጥ ስራ እንዲሰራ ራሱን የቻለ ኮሚቴ አቋቁመን አሁን ያለውን ሀብት ከመደብ በተጨማሪ ተጨማሪ ሀብት የምናገኝበትና
ዝግጅታችን የተሟላ የሚሆንበት መንገድ እየሰራን እንገኛለን። ሌላው ከዚህ ጉዳይ ጋር ተያይዞ የተነሳው አሳሳቢ ጉዳይ ህገወጥ ነጋዴዎች ይሄን አጋጣሚ ተጠቅመው ትርፍ ለማግበስበስ በሚያደርጉት ጥረት ደሃው ማህበረሰብ ላይ ከፍተኛ የሆነ ጫና እያመጣ ስለሆነ በሁሉም ክልሎች በሺ የሚቆጠሩ ነጋዴዎች ላይ እርምጃ የተወሰደ ቢሆንም በአንዳንድ ጉዳይ ፋብሪካዎች ቀጥታ ምርቶቻቸውን ለየከተማውና ክልሉ ያቀረቡ ደሃ ማህበረሰብ የማይጎዳበትን መንገድ መከተል በዚህ ሁኔታ ትርፋማ መሆን ሳይሆን ወረርሽኙን ተከላክሎ የዜጎች ህይወት መታደግ ለሚፈልጉ ነጋዴዎች ደግሞ ከመንግስት ጎን በመሆን ለማትረፍ ገንዘብ ለማትረፍ ሳይሆን ሰው ለማትረፍ እንዲሰሩ በቅንጅት የሚሰራ ራሱን የቻለ ኮሚቴ የተቋቋመና ይህንንም ስራ አጠናክረን የምንቀጥል መሆኑን ተግባብተናል። ከዚህ በተጨማሪ ቤት መቀመጥ ሲባል አሁን እየመጣ ያለው ልምድ ሰው ወደ ውጭ ካልወጣ በራሱ ቤት መቀመጥ ብቻ እንደ በቂ እርምጃ እየተወሰደ ስለሆነ ሰው በጓሮ ወይም በቤቱ ማንኛውንም ስራ መስራት የሚችልበት ራሱን ከንክኪ ከተነካካም ጽዳት ማድረግ ያለበትን የጤና ጥበቃ ሚኒስቴር በቂ ማስተማሪያ እንዲሰጥ በመንግስት ተቋማት ቤት የማይቀመጡ ለስራ የሚሰማሩ ሰዎች ስራ መግባት ተገቢ ቢሆንም የስራ ቦታቸው ምቹ ካልሆነ እንደየመስሪያ ቤቱ ሁኔታ እየታየ ከፊሎቹ ከቤታቸው የሚሰሩበትን መንገድ የመንግስት ተቋማት እንዲያመቻቹ የቢሮ አቀማመጥ፣ ትራንስፖርት እና እንቅስቃሴ ለንክኪ የማይመች እና በሽታውን የሚያሰራጭ እንዳይሆን በዚህም የጋራ መግባባት ተደርሷል። ከሚዲያ አንፃር የማስደንገጥ ስራ ሳይሆን የማንቃት ስራ ሚዲያዎች እንዲሰሩ የማሸበር የመበተን ሳይሆን የማስተባበር የማቀናጀት ስራ እንዲሰሩ መረጃዎች እውነት ላይ የተመሰረቱ እንዲሆኑ ሚዲያዎች ተጨማሪ ጥረት ማድረግ እንዳለባችሁ በዚሁ አጋጣሚ ማሳሰብ እፈልጋለሁ። በድምሩ ይህ ወረርሽኝ ዓለምን እያስጨነቀ የዓለምን ኢኮኖሚ በከፍተኛ ደረጃ እየመታ እንኳን እንደኛ ደሃ የሆኑ ያልተዘጋጁ ሀገራት የተዘጋጁ ሀገራትም የዜጎቻቸውን ህይወት ለመታደግ እየተቸገሩ በመሆኑ ቸል መባል የሌለበት ጥንቃቄ የሚያስፈልገው የሁላችንን ትብብርና የጋራ ጥረት የሚጠይቅ መሆኑን እንደዚህ አይነት ችግር ሲያጋጥም በእንዝላልነት የሰዎች ህይወት አደጋ ውስጥ መግባት እንደሌለበት በየጊዜው የሚወሰዱ እርምጃዎችን እያየን ለህዝብ የምንዘግብ ሲሆን በመከላከያ ሰራዊት በኩል ሁሉንም የቦርደሮች ቁጥጥር እንዲደረግና በቦርደር በኩል ከሎጂስቲክስ በስተቀር ከነዳጅ መድኃኒት እና ምግብ በስተቀር የሰው ዝውውር ሙሉ በሙሉ እንዲቆም የተወሰነ ሲሆን ይሄን የፌደራል የጸጥታ ተቋማት የሚያስፈጽሙት ይሆናል። ነገር ግን እኛ ፖርት የለን ሀገር በመሆኑ የሚያስፈልጉ ነዳጆች፣ መድኃኒት እና የተለያዩ ቁሳቁሶች ከዚህም ወደ ውጭ ወይም ከውጭ ወደ ውስጥ የሚገቡ ሊኖሩ ይችላሉ። እነሱን የማይመለከት የሰው ዝውውር ግን በድንበር አካባቢ እንዲቆም ከድንበር ውጪ በአየር መንገድ ቀድሜ እንዳነሳሁት በከፍተኛ ደረጃ ቁጥሩ ያሽቆለቆለ ቢሆንም አሁን የሚገባው ሰው ሙሉ በሙሉ ኳራንቲን ተደርጎ ቴስት ሳይደረግ ወደ ማህበረሰብ እንዳይቀላቀል የተወሰነ በመሆኑ ይሄንን ይዘን እስካሁን ኢትዮጵያ ውስጥ የሞት አደጋ አለማጋጠሙ እስካሁን ኢትዮጵያ ውስጥ 11 ሰዎች በበሽታው የተያዙ መሆናቸው የተረጋገጠ መሆኑ የሚያዘናጋ አይደለም። ከዚህ በላይ ፍተሻዎች ቢደረጉ ቁጥሩ ሊያድግ ይችላል። አሁን ያለው ቁጥር 11 ቢሆንም በጥቂት ቀናት ውስጥ በብዙ መቶዎች ሊሰፋ ይችላል። ጥንቃቄ ማድረጋችን ህይወት መታደጋችን ለሁላችን አስፈላጊ ስለሆነ ሁሉም የማህበረሰብ ክፍል ይህን ተገንዝቦ ራሱን ከበሽታው እንዲከላከል ሌሎችም በኃላፊነት መንፈስ በሽታው እንዳይዛመት የበኩሉን እንዲጫወት አደራ ማለት እንፈልጋለን። የሃይማኖት ተቋማት፣ የጤና ሙያተኞች፣ በበጎ ፈቃድ የምትሰማሩ ዜጎች በሙሉ ራሳችሁን ተከላክላችሁ ሌሎች ለመከላከል የሚያስችል ጥረት እንድታደርጉ በእኛ በኩል ከውስጥም ከውጭም
በተቀናጀ መንገድ ሀብት የማሰባሰብ ሰው የማሰልጠን በሽታውን ባለበት የማቆምና ዜጎቻችን የመከላከል ስራ አጠናክረን የምንቀጥል መሆኑን በድጋሚ ለማረጋገጥ እንፈልጋለን። እናመሰግናለን።